ሌላው ደግሞ ማንኛውን የቸርች እርሊ ቸርች ፋዘሩ ስትል አንድ እዚህ ላይ ቅድም ልጠይቅ እያሰብኩ የነበረው ጥያቄ ነበርና አንድ ወንድማችን እዚህ አብሮን እዚህ የሚያገለግል የተወሰነ እንደዚህ ለምንድን ነው ይህ ትምህርት እኮ በጣም ሊትራሊ አጋንንታዊ የሆነ ትምህርት ነው፣ ለምንድን ነው ማታወግዘው አይነት ነገሮችን ስንለው ስኮላርሊ በስኮላር ደረጃ የተጻፈ በአባቶችም በጉባኤም የተወሰነ የተወገዘ ነገር የለም። ልክ አሁን ናሪዎስ ምናምን እንደሚወገዙት ማለት ነው። እንደዚህ ጉባኤ ተቀምጦ ምናምን በስኮላር ደረጃም በጉባኤም በአባቶችም የተወገዘ ነገር ስላልሆነ አጋንንታዊ ነው ምናምን ብዬ ላወግዘው አልችልም። ግን አልቀበለው አልቀበልም እላለሁ ብሎ ትንሽ እንደማመቻመች ነገር ሲላየውትና ያው አንተ ከኔ ምንም በጣም የተሻልክ ስለምታውቅ ስለሆንክ እንደው በዛ ደረጃስ ይህ ትምህርት አንደኛ ክርስቶሎጂም ስላሴ ላይ የሚነካ ትምህርት ነው እና እንዴት ነው እንደዛ ብለን መናገር እንችላለን ወይ? ኦፊሻሊ ደግሞ በዛ ታይም ጉባኤ ተቀምጦ ማወገዝ አለበት እንዲህ ትምህርት እና እንደዚህ ብሎ ስለመለሰልኝ ምን ትላለህ እዚህ ሀሳብ ላይ ሚለው ነው እንድትል ነው። አሁን ምን አይነት ደካማ አናሎጂ ይሆናል መሰላችሁ? እንደዚህ አይነት አፕሮች ማለት ነው። ጉባኤያት በሰዓቱ ለነበሩ እንኳንም እነዛ ሄሬሲዎች ተነሱ፣ እንኳንም እነዛ ምንፍቅናዎች ተነሱ። ለምን ሲባል በጣም ወሳኝ የሚባሉ ጉዳዮች ላይ ነው ምንፍቅናዎች የተነሱት የነበረው። who is God የሚል ነገር ላይ ተነስቷል። who is Jesus የሚል ነገር ላይ ተነስቷል። who is Holy Spirit የሚል ጉዳይ ላይ ተነስቷል። ኢተርናል ጀነሬሽን ላይ ተነስቷል። ምንፍቅናዎች በሙሉ የተነሱት ለእነዚህ ነው ምላሽ እየሰጡት በጉባኤያት ማለት ነው። ኦኬ ስላሴ ምንድን ነው ተነስቷል። ኦኬ ቴዎቶኮስ ጉዳይ ገንጥሎ የሚያይ ስለመጣ ማለት ነው። ኦኬ የክርስቶስ ምንድን ነው የኢየሱስ እናት ናት እንጂ የክርስቶስ እናት አይደለችም የሚል ማለት ነው ተነስቶ ነበረ። ሴትል ተደርጓል። ምክንያቱም ያ ነገር አምላከ ወሰብን ዳይሬክት ሄዶ ነው የሚመጣ ስለነበረ ጉባኤዎች ተጠርቷል። በነዚህ ጉዳይ ላይ ኢየሱስ ፍጡር ነው፣ ኤግዛልትድ ቢንግ ነው የሚል በት ናት ጋድ ኢኳል ዊዝ ዘ ፋደር አይደለም፣ ኤግዛልትድ ነው ግን እኩል አይደለም የሚሉ ምንፍቅናዎች ተነሱ። እነዚህ ወሳኝ ነበሩ እና ሰው መንፈስ ነው ወይስ ነፍስ ነው ወይ ስጋ ነው ምናምን አልተነሳም። ለምን that was not essential ማለት ነው። ኢሴንሻል አልነበረም። ያ ኮመንት አድርጎ የሚወሩ የነበሩት ኤማጎ ዴዮ ማለት ነው። እሱ ነው የሚወራ የነበረው የእግዚአብሔር መልክ በሰው ላይ የእግዚአብሔር መልክ የሚል ነው። ደን በሰው ላይ የእግዚአብሔር መልክ ሲወራ አሁን ይህንን ኦብጀክሽን ያቀረበው ግለሰብ ኦብጀክሽኑ ሌም የሚሆንበት ምክንያት የእግዚአብሔር መልክና ሰውነት ሲወራ መልኩን ከመንፈሱ ጋር እያያዘ ያስተማረ አባት የለም። አሁን ያለው ሞደርን ዴይ ወርድ ኦፍ ፌዝ አስተምሮ የእግዚአብሔር መልክ ሲል ይሄኛውን አይደለም የሚለ ምንድን ነው? የሆነ መንፈስ የሚባል ስፔሻል ኢንቲቲ አለች፣ የሆነች አይ ቲንክ ታበራለች መሰለኝ። ልክ ይሄ እንደ መንገድ ዳር አምፖል እዚህ ልባችን ውስጥ ነው ያለችው ሳምቲንግ እሷ ናት ብሎ የሚያይ ነው። በዛ መንገድ ገንጥሎ ድነትን የሚያወራ ነበረ ወይ? አልነበረም። ድነትን ሲያወሩ ሁለንተናን አይደለም ወይ ሲያወሩ የነበሩት? ነጥሎ መንፈስ ብቻ ይድናል የሚል ነገር ዲስከስ አድርጓል ወይ? አላደረጉም። ስለዚህ የዛ ተቃራኒ የሚነሳ ከሆነና እዛ ላይ የሚጨመር ከሆነ ሄሬሲ ለማለት ምንድነው የሚያንቅ? ለዛውም ስታንዳርድ በሆነው በክርስቲያን ቲቺንግ ውስጥ ከአባቶች ዘመን ወደኋላ ማለት ነው ተዳሶ ማያውቅ ከሆነ ኦር ለስ ማን ኢዝ ስፒሪት ሃዝ አ ሊቪንግ ሶል ምናምን ሊቭስ ኢን አ ቦዲ የሚል ያንን የሚመስል አለ ወይ እናገኛለን ወይ? ማን ኢዝ ዲስ ሃቪንግ ዲስ ሊቪንግ ኢን ዲስ የሚል ማለት ነው። ኮምፕሊትሊ ኤሊያን የሆነ ማለት ነው። እንግዳ የሆነ ከሆነ ያ ዳስ ሄረሲ ላይ የሚያቅማሙ ሰዎች they have some elements of heresy in themselves ማለት ነው። የሆነ ምንፍቅና አላቸው። ሰው ለምሳሌ አንደኛው ይህንን ሰው ያ ሰስፔክት ቪዲዮችን ስለማይ ችግር የለብኝም አውቃለሁ ስለማን እየተወራ እንዳለ። ለምሳሌ በጉባኤ ምናምን በጉባኤ ምናምን
Do you believe that the final portion of Nicene Creed, baptism for the remission of sins, do you accept that? ኃጢአትን በምታሰረው አንዲት ጥምቀት እናምናለን። this is ኢኩሜኒካል ጉባኤ ነው። ፕሮቴስታንቶች ይቀበላሉ፣ ካቶሊኮች ይቀበላሉ፣ ኦርቶዶክሶች ይቀበላሉ፣ ኢስተርን ኦሪየንታል ይቀበላሉ። አብዛኛው ፔንቴኮስታል ያንቀዋል። ያ ክፍል ሲደርሰው እዛ ጋር ሲደርስ ማለት ነው። አብዛኛው ፔንቴኮስታል ለምን ፌዝ አለውንን አግድሞ ስለተረዱት ማለት ነው። ሪፎርመሮቻችን ባላሰቡበት መንገድ ነው አብዛኛው ፔንቴኮስታል አሁን ለሚረዱት። አብዛኛው ነው ያልኩት፣ ሁሉም አላልኩም። ስለሚረዱ ሳታላምጥ ትውጣዋለህ ወይ ባፕቲዝም ፎር ዘ ሪሚሽን ኦፍ ሲንስ አብዛኞቻችሁ እንደማትቀበሉ እናውቃለን። ሶ አዚፍ ጉባኤ ላይ ያለ ነገርን ሳታላምጡ ምትውጡ ይመስላል። አሁን በጉባኤ ስላልተዳኘ የሚል ክስ ማቅረብ ቀዳዳ ፈልጉልኝ፣ ውስጤ ትንሽ ምንፍቅና አለች እንደማለት ነው። መደበቂያ ፈልጉልኝ፣ ውስጤ ተቆራርጦ የቀረ ምንፍቅና አለ ማለት ነው። ባክዶር ክፈቱልኝ እንደማለት ነው። ምክንያቱ ሲባል የምር ጉባኤ ላይ ያለ ነገር ምትውጡ ከሆነ let's give you guys ሌሎች እንትኖችን ኒቂያን እንስጥ፣ ኤፌሶንን እንስጥ። ኦኬ do you accept that? ስለዚህ ጉባኤ ላይ ያለ ነገር በተለይ ኢኩሜኒካል ጉባኤዎችን የምትቀበል አይነት ሰው ሆነ በእንደዚህ አይነት ኢኩሜኒካል ጉባኤ ላይ ስላልተወሰነ አልቀበልም እያልክ ከሆነ then ይሄው ኢኩሜኒካል ጉባኤ ላይ ያሉ ነገሮችን እናሳይና ለምን አትቀበልም የሚለው ኦልሬዲ የጀርባ መውጫ እየተፈለገለት ያለ የምንፍቅና አባዜ እንደሆነ እንድንጠረጥር ያደርገናል። ሶ ዲኮንስትራክሽንም አንዳንዴ አካሄድ አለው ብራዘርስ። ዲኮንስትራክት ማድረግ አንዳንዴ አካሄድ አለው። የሆነ የነበራችሁበትን ያመናችሁትን ነገር ዲኮንስትራክት ስታደርጉ ወይ ለቃችሁ ስትወጡ ወይ ሞዴሬትሊ ስትተውት there is a way። እንደዚህ በአንዴ መጥቶ መላተም ደስ አይልም። በአንዴ መጥቶ መላተም ደስ አይልም። there is a way እና መሞዳሞድ አያስፈልግም ከመናፍቃን ጋር ማለት ነው። አሁን አለው ሰላም ለምን አላምንም? ክርስቲያን አይደለም እንዴ? እና ከመናፍቃን ጋር እነዚህ አበይት ሄሬቲኮች ጋር እኔ አሁን ናር ውስጥ ነው ናር ኒው አፖስቶሊክ ሪፎርሜሽን የሚባል አለ። ፔንቴኮስታሊዝም የወለደው አንድ አደገኛ ጽንፍ ማለት ነው። ፔንቴኮስታሊዝም የወለደው አንድ አደገኛ ጽንፍ አለ ናር የሚባል። ናር ውስጥ ደግሞ አንድ ማይክል ብሮን የሚባል ዶክተር ማይክል ብሮን የሚባል አንድ አራማጅ አለና ግልጽ የሆኑ ሄሬሲዎችን ዲቤት አድርገዋል። ማን ፒተርስ ነው ጀስቲን ፒተርስ እና ማይክል ብሮን ምና ሁለት ሆኖ ነው። ማይክል ብሮን ከሳም ስቶርምስ እና ጀስቲን ፒተርስ የሆነ አንድ ሌላ ፓስተር ጋር ምናምን ሆነው ወርድ ኦፍ ፌዝ ውስጥ ያሉ ምንፍቅናዎችን ነጥለው አውጥተው እርስ በርስ ዲቤት አድርገዋል። እዛ ጋር ማይክል ብሮን ላይ የማየውን ምንፍቅናን እሽሩሩ የማለት ባህሪ ነው እዚህ አንዳንድ ወንድሞች ላይ ያዩ ያሉት። እሱም ቪዲዮ ብታዩት ደስ ይለኛል። ገቡና ማይክል ብሮን ቨርሰስ ጀስቲን ፒተርስ ምናምን በሉና ስቼክ አድርጉ። ሁለት ሆኖ ነው አንድ ለአንድ ሳይሆን ሁለት ሆኖ ነው። እኔ ሶስቱን ስሞች ያዙ። ማይክል ብሮን፣ ሳም ስቶርምስ ሁለቱ አንድ ላይ ነው የነበሩት። ከዛ ጀስቲን ፒተርስ ጋር የነበረውን አላውቅም። ጀስቲን ፒተርስ ብላችሁ ያዙ። ሶስቱን ስሞች ያዙና ሰርች አድርጉ። ሁለት ለሁለት ሆኖ ውይይት የገቡበት አለ። ወይም ይሄንን ቪዲዮ ዩቲዩብ ላይ ስለማስቀምጥ እንትኑ ስክሪንሾቱን አስቀምጥላችኋለሁ። የቪዲዮ ማለት ነው ዩቲዩብ ላይ ገብታችሁ ኦኬ። እና እዛ ላይ ኦኬ እዛ ላይ በጣም ከባድ ምንፍቅና ቦርድ ኦፍ ፌዝ አስተማሪዎች የተነገረ ከባድ ምንፍቅና እነ ጀስቲን ፒተርስ ሰምተው ይሄንንስ ምን ትላለህ? ልባችንን ክፍት ማድረግ አለብን ምናምን ይላሉ። እናንተ ልባችንን ክፍት ማድረግ አለብን የተባለላቸው ሰዎች በአመፃቸው ሄዶ ሞተዋል። ባይዘው ብዙዎቹ ካን ኢማጂን ዳት
ይህንን ታወግዛላችሁ ወይ ተብሎ ሲጠየቁ we should be charitable, we should be sympathetic with these people, Lord have mercy on them ምናምን ያሏቸው ሰዎች ንስሐ ገብቶ ራሱ አልተመለሱም። ስለዚህ ጠንካራ ነው ቤተክርስቲያን፣ ጠንካራ ነው መሆን ያለባት። ሎካል ቸርች አውቶሪቲ አላት ምዕመኗ ላይ። ስለዚህ ይህንን ነገር አልቀበልም ስተት አካል እንደ ምዕመን መቀበል አለበት። አለዚያ ውጣ፣ ቸርቹ ለቀ ለቀውጣ። ለሎካል ቸርች አውቶሪቲ አልገዛም የሚል አመፀኛ ችግር የለውም፣ ድነትን ላታጣ ትችላለን፣ ችግር የለውም፣ ግን ውጣ። ምክንያቱም እግዚአብሔር ለቤተ ክርስቲያን አውቶሪቲ ሰጥቷል። እንደዚህ አምናለሁ ካለች ዩ ብሌም መገዛት አለበት። አይ እኔ ማምኖን የሚያምኑት ሌሎች ቡድኖች አሉ እኮ እነሱን ሄደ ጆይን አርግ እንጂ ሎካል ቸርች የማትቀበለውን እያመንክ ለዛውን በጣም አደገኛ የሆነ ሄረስ እያመንክ የዛች ቤተክርስቲያን ሪፕሬዘንታቲቭ ኦር የዛች ቤተክርስቲያን አባል ነኝ ኦር ምዕመን ነኝ ምናምን ማለት ነውር ነው፣ ነውር ነው። ለምሳሌ እኔ አም ሪፎርምድ ማይ ቸርች ኢዝ ሪፎርምድ፣ ዲስፔንሴሽናሊዝም አላስተምርም ነው። ለምሳሌ አንደኛ ቤተክርስቲያን ስለማትቀበል፣ ሁለተኛ እኔም ስለማልቀበል አም ሪፎርምድ መጥቼ ፔንቴኮስታሊዝምን አልሰብካችሁም። because my church is not Pentecostal. አም ሪፎርምድ መጥቼ ኮመን የሆኑ በቃ እንደዚህ የሚቀመጡ ነገሮች ማለት ነው። so you have to be subjected to the local church authority ማለት ነው። ግዴታ ነው ሰብጀክት ነው፣ መገዛት ግዴታ ነው። ለዚህ ነው አሁን እኔ እነዚህ ፓራ ምንድን ነው የሚባሉት ፓራ ቸርች ምናምን የሚባሉ እነዚህ እዚህ ምናምን ተደርጎ የሚሰሩቱ የሚጎረብጡኝ ኤንድ እነሱንም ዲፌንድ ለማድረግ ማልወጣው የሆነ አውቶሪቴቲቭ አይደሉም። በቃ የሆነ ነገር እንደዚህ ነው ብሎ መናገር አይችሉም። that's why የሆነ ሪጀክት ማድረጋቸው ዲፌንድ አላረጋቸውም፣ ሞቻ አላረጋቸውም እነሱ። ምክንያቱም መልሶ እናንተ ላይ ቀስቶ ሊወረውሩ ይችላሉ። ምንም ሶሊድ የሆነ ግራውንድ ስለሌላቸው ማለት ምንም ሶሊድ ግራውንድ ስለሌላቸው። ስለዚህ አሁን የሆነ እነዚህ ኮመን በሆኑ ትራዲሽኖች ብትሄዱ በቃ ይህን እናምናለን እናስተምራለን የሚል የተቀመጠ አለ። ይህንን ከማያምኑ ከማያስተምሩ ጋር ህብረትን አናደርግም። ሰሞኑን ቃልዮትና መካነ ኢየሱስ እንዳደረጉት ማለት ነው። ኦኬ ይሄን ይመስላል። ቤሳሱ ነበር አማን የአንድ ጥያቄ ጨምር ይቻላል። ከዛ አንተና እንቀጥልና ወጣለን። እሺ የመጨረሻው መሰለኝ ፕሮቨርብ 18 ያነሳሉ እና ደግሞ ስለ ኮንፌሽን ማለት ነው። ምላስ ሞትና ህይወት በምላስ እጅ ናቸው የሚለውን ጠቅሰው ከዛ ደግሞ ሰው በልቡ አምኖ ይድናል በአፉ መስክሮ ይጸድቃል ከዛ በአፉ መስክሮ ይድናል የሚለውን የሚያነሱና ኮንፌሽን መጽሐፍ ቅዱሳዊ እንደሆነ ኮንፌስ ማድረግ እንዳለብን ያስተምራሉ። እና እሱ ነገር እስቲ ምን ትላለህ? እነሱ እንደሚፈቱት ነው ወይ ክፍል የተፈታው? ይሰማል ግን ከይስ ኔትወርክ ይሰማል። እስቲ አንደኛውን ጥቅስ የመጀመሪያው የትኛውን ጥቅስ ነበር? ዋን ቨርስ አት ታይም በአማርኛና በእነዚህ በሶስቱ እንግሊዝኛዎች እናያለን ማለት ነው። ያንን ክፍል በአንዱ በአማርኛ አዲሱ መደበኛ ትርጉም ከታች አለ። ከዛ በሶስቱ እንግሊዝኛ ማብራሪያዎች የምናየው ይሆናል። ኦኬ በአማርኛውን ጀምር። ፕሮቨርብስ 18:21 እሺ የ13 ማብራሪያ ይመልከቱ። እሺ ስለዚህ ምዕራፍ 18 ቁጥር 21 ከምዕራፍ 13 ቁጥር 3 ጋር ነው የሚገናዘበውና የሚነበበው ይለናል። እስቲ ምዕራፍ 13 ቁጥር 3ን እንይ። 13:3 18:21ን ያብራራው በ13:3 ነው ማለት ነው። 18:21ን ያብራራው በ13:3 ነው። 13:3 እንደዚህ ይላል። ምዕራፍ 13 ቁጥር እዛው ምሳሌ ላይ እሺ 13:3ን እናንብበው መጀመሪያ። ምንድን ነው የሚለው? አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚያሞጠሙት ግን ጥፋትን ያገኘዋል። ይኸው ምን አልኳችሁ ቅድም አባባሉን በለፈለፉ በአፍ ይጠፉ፣ በለፈለፍክበት አፍ ትጠፋታለህ ነው። በቃ ይሄ ነው ቋለ ሰለሞን ሌላ ቦታ ብሎታል፣ በሌላ በኩል ተናግሮታል። እዚህ ጋር እየደገመ ያለው
ምዕራፍ 21 18 ላይ የተናገረውን 13 3 ላይ ተናግሮታል። ምን ብሎ አፉን የሚጠብቅ ነፍሱን ይጠብቃል። ከአፉ ሕይወት ይወጣል፣ ሞት ይወጣል ነው አይደል? ከንፈሩን የሚያሞጠሙት ግን ጥፋት ያገኘዋል። ስለዚህ ጥፋትና የነፍስ መጠበቅ ማለት ነው። ሕይወትና ሞት ተብሎ እዛ ጋር የተቀመጠው አሲምፕል አስታ በአዲሱ ትርጉም አንደበቱን የሚጠብቅ ሕይወቱን ይጠብቃል፣ አፉን እንዳመጣለት የሚናገር ግን ይጠፋል ይላል። አፉ ላይ የመጣለት አፉ ያመጣለትን ሁሉ የሚናገር ግን ይጠፋል። ሲያብራራው ተመልከቱ 13:3 አንደበቱን የሚጠብቅ ሕይወቱን ይጠብቃል። አንድ ሰው አስተዋይ ወይም ጥበበኛ መሆኑ በግልጽ ከሚታይባቸው መመዘኛዎች አንዱ አንደበቱን መቆጣጠር መቻሉ ነው። አንደበት የሕይወትና የሞት ኃይል አላት። እነዚህ ሐሳቦች እዚሁ ምሳሌ መጽሐፍ ላይ ምዕራፍ 18:21 የቅድሙ ማለት ነው። አሁን ዋናው የተጠቀሰው 18:21 ምዕራፍ 10 ቁጥር 19 ምዕራፍ 21 ቁጥር 23 እና ያዕቆብ መልእክት ምዕራፍ 3 ቁጥር 2 ላይ ተመሳሳይ ሐሳቦች ተደርድሮ ታያላችሁ። ስለዚህ አስተዋይ ሰው የሚታወቀው የሚናገረውን ነገር ለይቶ በማወቁ ነው። አለዛ በማገባው ነገር ላይ ገብቶ ሲፈተፍስ ሲገኝ ተባራሪ ጥይት ሊያገኘው ይችላል። ይሄ ነው መልእክቱ። አለቀ። የዘራሃትን ታጭዳለህ ማለት ነው። በለፈለፉ በአፍ ይጠፉ ማለት ነው። ኦር ካለመናገር ደጃዝማችነት ይቀራል ማለት ነው እንጂ አፍ ላይ የመፍጠር ኃይል አለ ማለት አይደለም። ታዲያ ለምን ገንዘብ ፈጥረ ከድህነት አትወጣም ከምትታከቅ ማለት ነው? አፍ የመፍጠር አቅም አለው አይደለ? አሜሪካ ያለ አጎትህን ከምታስጨንቅ ለምን አፈጥርም? አረብ ሀገር የላካትህን ሲስተርህን ከምታስጨንቅ ለምን አትፈጥርም? እዚህ አንደበት መፍጠር አቅም አለው። ፕራክቲካል አይደለም። በቃ አስተምሯቸው የሆነ አድክም የሆነ ፕራክቲካል እንትን የለውም። የሆነ መሬት ላይ የሚወርድ የሚጨበጥ ነገር የለውም። አዲሱ መደበኛ ትርጉም በዚህ መንገድ አስቀምጦታል። እንደውም እኮ ኢትዮጵያ ላይ ጥሩ ነው ይሄ ነገር። አንደበት እሳት ነው፣ የፍጥረትን እርምጃ ይገተዋል፣ ምናምን ሳምቲንግ ያቃጥለዋል፣ ያጠፋዋል ነው አይደል የሚለው። መቼስ በአንደበት ሄደች አታቃጥልም። ፍጥረት የተባልነው እኛ ነን። እዛ ጋር በእኛ ተደርጎ ይተረጉማል። እዚህ ሶሻል ሚዲያ ታሪክ ላይ በአንደበታችን የገደልናቸው ሰዎች የሉ? ሊትራሊ መግደል የገደልናቸው ሰዎች የሉ? እዚህ ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክም ላይ በንግግራችን በኮሜንታችን የገደልናቸው ሰዎች የሉ? እያየናቸው ገመድ ላይ ተንጠለጠሉ የሉም? ላይቭ ላይ ወጥተው አሁን ዛሬ ጠዋትም አንድ ቪዲዮ አይቻለሁ። አይ ቲንክ አረብ ሀገር ናት ወር ሳምቲንግ መሰለኝ። ሶሪ ፋሚሊ ምናምን ብላ አንዷ ራሷን አጥፍታለች። ራሷን አጥፍታለች አንዷ ዛሬ ጠዋት አይቻለሁ። ያንን ይሄ ነው የምንናገረው ቃል ይገላል ማለት ይሄ ነው። ሄዶ ዲስትረስ ይፈጥራል። ተቀባዩ አካል ላይ ዲስትረስ ይፈጥራል። ህይወትን የሚያዩበትን መንገድ ሊያዛባ ይችላል። ስለዚህ ያ ነው እየተነገረ ያለው። ኢምፓክት አለ፣ ሰዎች ላይ የሚያመጣው ኢምፓክት አለ። እኔ ላይም የተነገረ በጣም ብዙ ነገር አለ። እኔ አሁን ያሳለፍኩት እንደ ላስት 2 years እንግዲህ የምታውቁት ነው ሚዲያ ላይ የነበረውን ነገር። እኔ አሁን ተመልሼ መጥቼ እንደዚህ አሁን መጽሐፍ ቅዱስ እንደዚህ ይላል እያልኩ ማውራት የምችል ሰው ነበርኩ? በተቀመጡብኝ መደለት ልክ፣ በሄዱብኝና በረገጡኝ ልክ። አሁን ተደብቆ መጥቶ በእንትን ነው የሚያዩት፣ ባይዞ በፌክ አካውንት ምናምን ነው የሚያዩት። ጠራርጌ ስለቦለኳቸው ማለት ነው። ሁሉንም መምጣት አልነበረብኝም። እንደነሱ ካልኩሌሽን ቢሆን ተቀብሬ እዛው ከአፈር በታች መቅረት ነበረብኝ። ለምን እያንዳንዱ ኢንፋክት አልሰማሁም፣ ግን በጣም ብዙ ጆሮ እስኪጠግብ ድረስ ያወሩብኝ ነገር ሰምቻለሁ። የተናገሩብኝ ሰዎች ሰምቻለሁ። አንዳንዶቹ ፍቅር እየተጫወቱ ነው መጥተው ማለት ነው። ያልሰማው ይመስል ማለት ነው። መቆሜን ሲያዩ ተመልሶ መጥተዋል። ማንዴ ነው ሰላም ነው ምናምን ሰምቼዋለሁ እኮ የሆነ ላይቭ ላይ የሆነ ነገር ሲናገር ሰምቼዋለሁ። ይሄንን ግን ኮምፕሬንድ ማድረግ የማይችሉ አሉ። ያንን መቋቋም የማይችሉ አሉ። ኦልሬዲ በራሳቸው ላይ ተስፋ የቆረጡ ሰዎች ጆሮ ላይ ከደረሰ ይገላቸዋል።
ይገላችኋል። አንደበት ፓወር አለው ሲባል በዛ ሴንስ ነው እንጂ ያንተ ቃል ሄዶ ኦኬ፣ ያንተ ቃል ሄዶ ሞት የሚባል ነገር ፈጠረባችሁ አይደለም። ኦልሬዲ ስለራሱ የሚያስበው ፐርሰፕሽን ላይ ያጋግድለታል፣ ይጨምርለታል። ፖዚቲቭ ነገሮችም ልክ እንደዛ ናቸው። አንዳንድ ሰዎችን ሳይኮ ስንገነባ በዛ መንገድ እንገነባለን አይደለ? ቆንጆ አይደለሁም ብላ የምታስብን ሴት በጣም ደጋግመ ነግረ ራሱ ኮንፊደንት እንድትሆን ልታረግ ትችላለህ። እግዚአብሔር በመልኩ እንዳምሳሉ እንደፈጠራት ያው ለወንድም ለሴትም ይሰራል። የእግዚአብሔር ጀስት አጀንዳ እንዳለበት በክርስቶስ ዳግም ሲፈጥረው አዲስ ፍጥረት እንዳደረገው በሚመጣው መንግስት የሚበልጥ የሚያንስ ጎራዳ ሰልካካ የሚባል እንደሌለ ስትነግረው ሰው ባልፈጠረው ነገር ላይ መስፈርት እያወጣ እያንቦጫረቀ ያለ ከንቱና ብኩን ፍጥር እንደሆነ ብትነግረው ቆንጆ አይደለሁም ብሎ የሚያስብ ሰው ወር የምታስብ ሴትዮ ኮንፊደንሷ ሊመጣ ይችላል። ስሩ ወርድስ ማለት ነው። ታጠነክራላችሁ ሰው። አት ሴም ታይም ደግሞ ሚዲያ ላይ ያየናቸው ማለት ነው የሞቱ ምናምን ያየናቸው አሉ። ያንን ኢምፓክት ነው የሚያወራው እንጂ ኢት ካን ክሪኤት ሳምቲንግ የሚል ነገር የለውም። ያ ክፍል የሚያወራው በለፈለፉ በአፍ ይጠፉ። ስትለፈልፍ የሆነን ሰው አንገር አንዱ ምን አላሉ? አስቀኝ ነው። ይህንን ልንገራችሁ። የት ነው? የሆነ ፊሊፒንስ ውስጥ ነው ብቻ የሆነ ኤዥያ ውስጥ ነው አሉ። የሆነ ሰውዬ ሲገባ ሲወጣ ይጨቀጭቀዋል አሉ። አታገባም ወይ እያለ ሰምታችኋል? አይደል? አታገባም ወይ እያለ ይጨቀጭቀዋል አንዱን አሉ ጎረቤቱ። ኧረ አግባ 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 ሲል ምን አረገው? ዜናውን የሰማችሁ ሰዎች ሲጻፉ አግባ አግባ እያለ ሲጨቀጭቀው ምን አረገው? ገደለው። ዳጊ መልሷል። ገደለው። ምንድነው የምትጨቃጨቀኝ አንተ ሰውዬ? ይሄ አይደለም ወይ በለፈለፉ በአፍ ይጠፉ ማለት? ይሄ እኮ ነው አይደል እንዴ? በለፈለፉ በአፍ ይጠፉ ማለት ይሄ። አትለፍልፍ፣ በማገባው ቦታ ውስጥ አትግባ። ቀደም በተለይ አዲስ መደበኛ ትርጉም ያስቀመጠው በጣም ቤስት ነው። ጠቢብ ማለት ምንን የት መናገር እንዳለበት የሚያውቅ ሰው ነው። ያልሆነ ነገር የሚናገር ሰው ወደ ሰባተኛ ሰማይ ነፍሱ ይላካል ማለት ነው። እንደዛ ነው እያለ ያለው። ህይወትና ሞት እጁ ላይ ነው ሲባል የምታወራትን ነገር ተጠንቀቅ፣ ሪዛልት አለው፣ የዘራትን ታጭዳለህ ነው። አግባ እንግዲህ ጥሩ ነገር ነው። ለምን አታገባም እስከ መቼ ምናምን ሲለው ሂኖ ኤካ አለና ማለት ነው። ሂኖ ኤካ ማለት በእኛ ቋንቋ ችን ውሰድ ማለት ነው። ችን ቀመሳት ማለት ገደለው ማለት ነው። ከዛ ለምን ገደልኮ ሲባል አስሬ አግባ አግባ እያለኝ ነው አለ። እንደዛ ነው የሚወራው። ኦኬ፣ ሁለተኛው ሀሳብ ምን ነበረ? ያ ኮንፌሽን ሮሜ 10 ምናምን እያዛል ነው አይነት ነገር። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ምናምን። ያ ማለት እሺ፣ በአፍ ምንድነው የምትመሰክረው? ድኛለሁ 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 ነው። በአፉ መስክሮ ይድናል ስለሆነ በልቡ አምኖ ይጸድቃል። ምንድነው የምታምነው? ምንድነው የምታምነው? ምንድነው የምትመሰክረው? እዛው ተናግሯል። የምንሰብካችሁም ይህ የእምነት ቃል ነው። የምታምኑበትና የምትድኑበትን ይህንን ምንነግራችሁ ነው። እሱን አምናችሁ በልባችሁ ደም በአፍ መመስከር የሚለው ባክግራውንዱ ብቻውን መልስ ይሰጣል። በቃ አለቀ። በአፍ መመስከር ማለት ብቻውን ባክግራውንድ ስቶሪ ይናገራል። ለምን? በሰዓቱ በነበረው ጊዜ ምን የሚባል አምልኮ ነበር መሰላችሁ? ይህንን ገብታችሁ ባክግራውንድ ስቶሪ በሚናገሩ ኮሜንታሪዎች ላይ ማየት ትችላላችሁ። ኢምፔሪያል ወርሺፕ የሚባል ኦር ኢምፔሪያል ከልት የሚባል ነገር ነበረ። የሮማን ቄሳሮች እንደ ደሚጋድ ይታዩ ነበረ፣ እንደ መለስተኛ መለኮት ይታዩ ነበረ። ኦኬ፣ እንደ መለስተኛ መለኮት ኦር እንደ ሁለተኛ መለኮት then they demand what worship። በተለይ ራእይን ስታነቡ ታገኛላችሁ። ይሄን ራእይ ላይ ያሉ ስደቶች በሙሉ ለኢምፔሪያል ከልት አንገዛም ባሉት ላይ ነው ሰባቱ አብያተ ክርስቲያናት ላይ መከራ ሲመጣባቸው የምናየው። ደን በዛ መካከል የጸኑትን ነው ክርስቶስ ሪኮግናይዝ ሲያደርጋቸው የምናየው። ኦኬ፣ ቃሌን ጠብቀሃልና ምናምን ሲባል ሪኮግናይዝ የሚያደርገው ያንን ነው። ሶ ኢምፔሪያል ከልት በነበረበት ኦር
ደሚጋር ተደርጎ በሚታዩበት መለስተኛ መለኮት የአማልክት ልጆች ተብሎ ምናምን ነው የሚጠሩት የነበረው። አምልኮን ይቀበሉ ነበር፣ ይጨስላቸው ነበረ። ስለዚህ ያመንከውን ያንን ስትመሰክር ለምትመሰክርለት ለዛ ነገር ስትሞት ማለት ነው ዳስህ በልቡ አምኖ ይጸድቃል። ኦኬ አሁን በእነሱ አስተምሮ ከሆነ አሁን ኮንፌሽን የሚለው ገና መተካፍ ላይ አሮ ነው። እዛ ክፍል ላይ ምንን ነው ኮንፌስ የምታደርገው? ራሱ የተነገረ ነገር አለ የለም። ግን አጠቃላይ ፓኬጁ ምን እንደሆነ ምን መሰክረው ምናወራው ነገር ምን እንደሆነ ቀጥሎ ተነግሮናል። ኦኬ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ኦኬ ከእግዚአብሔር ቃል የምንነግራችሁን ነገር ያንን እመኑ ነው። ጳውሎስም ሮሜ ሲጀምር ይሄ ወንጌል አዲስ አይደለም በነቢያት የተነገረ ነው ብሏል። ሮሜ 3 ላይ አዲስ ነው የምነግራችሁ አይደለም። ኦኬ የተነገረ እውነት ነው። ስለዚህ ቃሉ ወደ አፍ ቀርቦልሃል ነው አይደል? እዛው ምዕራፍ ላይ የሚለው ምዕራፍ 10 ላይ ቀርቦልሃል። በቃ መዋጥ ነው፣ አለቀ። መዋጥ ነው። ስለዚህ ኮንፌስ ማድረግ ማለት ነው ሲባል ለመዳን ገና አሮ ነው ምን እሺ ኮንፌስ ምን ነው ኮንፌስ የሚያደርጉት ወርድ ኦፍ ፌዞች እዛ ቦታ ላይ ድኛለሁ ነው። ምክንያቱም የሆነ ነገር አስጠግቶ ለመናገር ራሱ የማይመች ማለት ነው። ምንድን ነው ኮንፌስ የምታደርገው? ልጆኛለሁ እያልክ ነው ልጅ የምትሆነው። ድኛለሁ እያልክ ነው ምንድን ነው? ምኑን ነው ኮንፌስ የምታደርገው? ያን ክፍል እነሱን ለሚያስተምሩበት ኮንፌሽን ለሚባል ጠማማ ትምህርት ድጋፍ አድርጎ ማምጣት አይችሉም። ድግምት ማለት ነው። ድግምት ነው የሚያደርጉት። ስለዚህ እዛ ክፍል ሲናገር ምንን እየተናገረ ነው ሲባል ቶታል ፓኬጅ ኦፍ ፌዝ አንዴ ለቅዱሳን የተሰጠ እምነት እሱን ምን በሉ ቀርቦላቸዋል፣ እመኑ። እሱን ምን በሉ ተናገሩት፣ ወደ ዓለም አውጡት ነው እያለ ያለው። መስክሩ እንጂ እዚህ ቁጭ ብለ ሰላቢና የሰላቢ ልጅ የመሰልክ ህንፃና መኪና ባየ ቁጥር የኔ ነው ወሰድኩ ተቀበልኩ ምናምን ብለ ምታስተምሩን አይደለም። ታውቃላችሁ ወርድ ኦፍ ፌዞች ሰላቢ ናቸው ብዙዎቹ። ህንፃ ሲያዩ ወሰድኩት የኔ ነው ይላሉ። ፎርድ የ2025 ምናምን 150 ምናምን ኤፍ 150 ሲያዩ ተቀበልኩ የሬዶ ይላል። መተተኛ ሰላቢ ማለት ነው። ህንፃ ሲያዩ ወሰድኩ ብሎ ኬስ ውስጥ ይከታል። ህንፃውን ኬስ ውስጥ ልከት ነው። ስለዚህ እሱን እምነታችሁን ኤክስፕሬሽናችሁን እንዴት ነው ሮሜ 10 ላይ አስገብታችሁ መፍታት የምትችሉት ነው። ባላመኑበትስ እንዴት ይናገራሉ ይላል። ስለዚህ የምትናገረው ያመንከውን ነው ማለት ነው። ያመንነው ምንድን ነው? መስማት በእግዚአብሔር ቃል ነው የተባለው ነው። ስለዚህ ከእግዚአብሔር ቃል የተቀበልከውን እሱ መልሰህ ትናገራለህ ነው። ቆመ የሆነ ትደጋግመዋለህ አይደለም፣ ትመትተዋለህ አይደለም፣ እንደ መተት ትደጋግመዋለህ ማለት ግን አይደለም። በተለይ ዲዳኬ ላይ ሄዳችሁ ስታዩ ቃል በቃል ተቀምጠዋል ምን እንደሚሉ ራሱ ማለት ነው። ጾም ጸሎት ይይዛሉ ከመጠመቃቸው በፊት ምናምን። ጀስቲን ማርታየር ነግሮናል። እኛ የተቀበልነውን እምነት መልሰው ሲናገሩ እንሰማቸዋለን ይላል። እኛ የተቀበልነውን እምነት እኛ የተቀበልነውን ስብከትና ትምህርት መልሰው ከኛ ጋር የሚናገሩትን ወደ ውሃ ይዘናቸው እንሄዳለን። እዛ ቦታ ላይ ፕሮፌሽን ኦፍ ፌዝ እንሰጣለን። ሰዎች ሲመሰከርላቸው ያምናሉ። ታምናለህ ወይ ትሉታላችሁ አይደለ? ወንጌል ምስክርነት ላይ እንደዚህ እሺ አሁን ንገረኝ እስኪ ታምናለህ? አዎ አምናለሁ። እኔ በራሴ መዳን እንደማልችል ገብቶኛል። አምናለሁ፣ እቀበላለሁ። ይድናል ማለት ነው። ይሄ ነው፣ ሌላ ምንም አይደለም። ስለዚህ እያሉ ያሉት አዎ እቀበላለሁ ማለቱ ነው ሰውን የሚያድነው እያሉ ካሉ ኢየሱስ ጌታ ነው ኢየሱስ አዳኝ ነው ማለት የለባቸውም። የሰውየው አፉ ቃሉ ነው እያዳነው ያለው ብሎ ማመን አለባቸው ማለት ነው። ወርክ ቤዝድ ሳልቬሽን የሰውየው ጥረት አዳነው። አዎ አምናለሁ ማለቱ ነው ሰውየውን ያዳነው ወይስ ያንን አምናለሁ የሚለውን አግሪመንት ኦር ፌዝ እግዚአብሔር ምን አድርጎ ተጠቀመው ማለት ነው የሚያድንበት መንገድ አድርጎ ተጠቀመው ብለህ ነው የምትፈታው ወይስ ሰውየው የተናገራት ቃል ያቺ ቃል ሰውየውን አዳነችው ነው የምንለው? ስለዚህ ቃሉ ነው ያዳነው ወይስ ክርስቶስ ነው ያዳነው? ወደዛም የሚለጠጥ ነው ባይዘ እንትናቸው አንደርስታንዲንጋቸው። ስለዚህ ኢን አ ሞመንት ኦፍ ኢቫንጀሊዝም ለሰው ይነገራል፣ ያምናሉ፣ ይድናሉ። ማመናቸውን ደግሞ ይናገራሉ። አዎ አምናለሁ፣
አዎ እቀበላለሁ ይላሉ ማለት ነው። ኦኬ አዎ እቀበላለሁ ይላሉ። አዎ እናምናለን ይላሉ። በልባቸው ያመኑትን ያንን በአፋቸው ይናገራሉ። ማመናቸውን ኮንሰንት ማድረጋቸውን ይናገራሉ። ታዲያ አልዳኑም እንላለን አንልም። ነገር ግን የእሱ አንደበት ላይ ነው ማዳኑ የተንጠለጠለው ካልክ ኢየሱስ ጌታ ነው ማለት አትችልም። ኢየሱስ አዳኝ ነው ማለት አትችልም። ስለዚህ አዳኙ ኢየሱስ ነው እንጂ አንተ እዚህ ጋር ቀላቅለ የምታወራው ቃል አይደለም። የሚያድን ኢየሱስ ነው እንጂ አንተ ንግግር አይደለም። ልክ እንትን እንደማለት እኮ ነው። ለምሳሌ ሐኪም ፔሸንቱን እያናገረው በቃ ውስጤ ይረበሻል ምናምን ይቆርጠኛል፣ በዚህ ጋር ይወጋኛል ምናምን አልክ አንተ። ይይዝልሃል። እሱም በቃ ይወጋዋል፣ እንትን ይለዋል፣ ወደ ላይ ይለዋል፣ ወደ ታች ይለዋል ብሎ ይይዝልሃል። ከዛ በሚጠረጥራቸውን ነገሮች የደም ናሙና ይውሰድ፣ ሌላም ናሙና ምናምን ይወስድና ይሄዳል። ከዛ አንተ የነገርካቸውን ነገሮች ያልነገርካቸውንም ያገኛል ዶክተር አይደለ? ከዛ አንተ ምን አይነት መድኃኒት መዋጥ እንዳለባት አታውቅም፣ እሱ ነው ፕሪስክራይብ የሚያደርግልህ። ስንት ሰዓት ላይ መዋጥ እንዳለባት አታውቅም፣ እሱ ነው ፕሪስክራይብ የሚያደርግልህ። በሰንቀል ልዩነት ለምን ያህል ጊዜ እንደሚሰራ አንተ አታውቅም፣ እሱ ነው ፕሪስክራይብ የሚያደርግልህ። ስለዚህ ሰፈር ሄደ እኔ ይወጋኛል፣ ይቆረጥመኛል፣ ወደ ላይ ይለኛል፣ ወደ ታች ይለኛል ስላልኩ ዳንኩ ነው የምትለው ወይስ ዶክተሩ ያዘዘልኝ መድኃኒት አዳነኝ ነው የምትለው? ጥሩ ዶክተር ነው ብለህ ሌላ ዘመድን ይዘህ የምትሄደው ሌላ ጓደኛን ይዘህ የምትሄደው በሰውየው የማስረዳት ብቃት ላይ ስለምትተማመን ኦር የራስን ነገር ኤክስፕሌን የማድረግ ብቃት ላይ ስለምትተማመን አይደለም። ሐኪሙ ጎበዝ ስለሆነ በጣም ብዙ ኤክስፒሪየንስ ስላለው አንተ ያልደረስክበትን ራሱ ጎልጉሎ በጀርባ በኩል ሄዶ ማግኘቱ ስለማይቀር ነው። ኦኬ ስለዚህ ሄደ የሆነ ጀግና ስትጫወት ማለት ነው። እንዲህ ወደ ታች ይወጋኛል የሚለውን ባልነግረው ኖሮ መድኃኒቱን አያገኘው ነበር እያልክ ስታወራ ማለት ነው። እዚች ጋር ጫን ያደርገኛል ምናምን ብዬ ባልነግረው ኖሮ ዶክተሩ አያድነኝም ነበር ብለህ ሄደህ ስታወራ እንደማለት ነው። እኔ ባልናገር ኖሮ አዎ ምናምን የሚል ነገር ባላወራ ኖሮ ኢየሱስ አያድንም ማለት ልክ እንደዛ ነው። ወይም ያንን መናገርን አዎ አምናለሁ ለኃጢአቴ ሞቷል ለጽድቄ ተነስቷል ብለህ ማለትህን ድነት ያመጣልህ እሱ እንደሆነ ያዳነ ክርስቶስ ሳይሆን ያዳነ ያ ንግግር እንደሆነ ማመን ሲጀምር ከዶክተሩ በላይ ለራሴ ያወቅኩት እኔ ነኝ ብሎ እንደመታበይ ነው የሚሆነው ማለት ነው። ያ ጸጋና ሰላም ይብዛላችሁ። ጨርሻለሁ።